ዘበር መረጃም ዛሬ የተሰማው እጅግ ልብ አንጠልጣይ ዜናም ባለፉት ጥቂት ቀናት እስራኤል በምዕራብ ባንክ የምታካሄደውን የስፍራ ማስፋፊያና የሰፋሪዎች ጥቃት ከምንጊዜውም በላይ አባብሰውታል። የፋለስቲን የውጭ ጉዳይ ሚኒስትር ዛሬ በሰጡት መግለጫ በእስራኤል ሰፋሪዎች የተፈጸሙ ያሉ ድርጊቶች ከቁጥጥር ውጭ የሆኑና በይፋ በመንግስት የሚደግፉ የተደራጀ የሽብር ዘመቻ መሆናቸውን በመጥቀስ በይፋ ድርጊቱን ኮንነውታል። አክሎም ሰፋሪዎቹ ከባድ የጦር መሳሪያዎችን የታጠቁና የመንግስት ኃይሎች ጥበቃ የተደረገላቸው ነው ያሉት ሚኒስትሯም ህዝቡን ከቀዩ ለማፈናቀልና አዳዲስ ህገወጥ ስፍራዎችን ለመስራት ሆን ተብሎ እየተጠቀሙባቸው መሆኑን አሰምተዋል። ዓለም አቀፍ የሰብአዊ መብት ድርጅቶችም እስራኤል የሲቪሎችን ደህንነት እንድትጠብቅ ቢገፋፋም በተግባር ግን እስራኤል ሰፋሪዎችን በማስታጠቅና የህግ ነጻነት በመስጠት ለዚህ ግፍ ተባባሪ መሆኗን የዛሬው መግለጫ ያሳየናል። በዛሬው ዘገባችን የሰፋሪዎች የሽብር ዘመቻ ምንነት ይዘት እንዳለው በመሬት ላይ ያለው እውነተኛ ሁኔታ ምን እንደሚመስል ዛሬ የተሰሙ ትኩስ መረጃዎችና እንዲሁም ዓለም አቀፍ ማህበረሰብ እየሰጠ ያለውን ምላሽ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢርና ማርከስ። ከዝግጅታችን መጨረሻ አብራችሁን ይቆዩ። የፋለስቲን የውጭ ጉዳይ ሚኒስትር ዛሬ በራሚሊያ በሰጡት ጋዜጣዊ መግለጫም በእስራኤል ሰፋሪዎች የሚፈጸመው ጥቃት ከጊዜ ወደ ጊዜ የተባባሰና የተደራጀ የሽብር ዘመቻ መሆኑን በመጥቀስ በይፋ ከሰሱም። ምዕራብ ባንክ በሰፋሪዎች አሸባሪነት የተናወጠ እንደሆነ ሚኒስትሯ ተናግረው እስራኤል ይህንን የሽብር ድርጊት እንደ ህጋዊ የስፍራ ማስፋፊያና የወረራ መሳሪያ የተጠቀመች መሆኑን አስረድተዋል። ከዚህ በፊት የተለያዩ ጥቃቶች የነበሩ ቢሆንም አሁን ግን በጠራራ ፀሐይ በመንግስት ኃይሎች ጥበቃና ድጋፍ ከባድ የጦር መሳሪያዎችን የታጠቁ ሰፋሪዎች ቤቶችን እያቃጠሉ፣ የማምለኪያ ስፍራዎችን እያጠቁ፣ ህዝብን ከቀዩ እያፈናቀሉና አጠቃላይ ማህበረሰቦችን ከምድር ገጽ እያጠፉ መሆናቸውም ተገልጿል። በምዕራብ ባንክ ወደ ደቡብ በሚገኙ አካባቢዎች ምንም አይነት ከተማ፣ መንደር ወይም ቦታ ሳይቀር ኢላማ እየተደረገ መሆኑም ተሰምቷል። በዚህ ረገድ ከተለያዩ አካላት የተሰጡ ይፋዊ መግለጫዎችን ስንመለከት የፋለስቲን የውጭ ጉዳይ ሚኒስትር እንደገለጹት በዓለም አቀፍ የሰብአዊ ህግ መሰረት እስራኤል ተቆጣጣሪ ኃይል እንደመሆኗ መጠን በዙሪያ ያሉ የፋለስቲን ሲቪሎችን ደህንነት የመጠበቅና የማስከበር ቀዳሚ ህጋዊ ኃላፊነት አለባት በማለት ይሁን እንጂ እስራኤል ይህንን ግዴታ ከመወጣት ይልቅ ሰፋሪዎችን ያስታጠቀች፣ ጥበቃ ያደረገላቸውና ተጠያቂነት ከማይኖርበት ሁኔታ ተጠቃሚ እንዲሆኑ ማድረጓ ግፍ ሰሪዎቹ ብቻ ሳይሆን የሀገሪቱ መንግስት ተጠያቂ መሆኑን ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዚህ ቀደም በጥቃቶች የተሳተፉ ጥቂት አክራሪ ሰፋሪዎች ናቸው ቢሉም የዛሬው የፋለስቲን መግለጫ ግን ይሄ የተደራጀ ሽብር በመንግስት ፖሊሲ ላይ የተመሰረተ መሆኑንና እስራኤል በስፍራ መስፋፋትና መሬትን በመቀማት ፖሊሲ ላይ ይበልጥ በእነርሱ እንደምትስማማ ገልጧል። በተመሳሳይ ዜና በምዕራብ ባንክ የተባባሰ የመጣው ሁኔታ ሲቪሎችን ከማፈናቀል ባለፈ የግጭቱን መልክ ቀይሮታል። አዲስ በተገኙ ዘገባዎች መሰረት የታጠቁ ሰፋሪዎች ሚሊሻዎች በተደራጀ መልኩ የፋለስቲን መንደሮች ላይ ግድያ፣ ማሰቃየት፣ የጾታዊ ጥቃትና የንብረት ውድመት እያደረሱ ይገኛሉ። በመንግስት ጥበቃ የሚንቀሳቀሱ የኮረብታ ወጣቶች የተባሉ የሰፋሪዎች ቡድኖች በተደራጀ መልኩ አዳዲስ ህገወጥ ስፍራዎችን እየገነቡ የሰላም ተስፋን እያመከኑ መሆናቸውም ተሰምቷል። ሰፋሪዎቹ በማህበራዊ ሚዲያዎች ጥቃቶቻቸውን በኩራት እያስተዋወቁ የፋለስቲን ባንዲራዎችንና ትምህርት ቤቶችን እያወደሙ ይገኛሉ። እንዲህ ያለው የሁከት ሂደት ከቀደመው ፍጹም በተለየ አደገኛ ደረጃ ላይ የደረሰ ሲሆን የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ ተቋማት እስራኤል ይህንን አደገኛ የሽብር ዘመቻ እንድታቆም ደጋግሞ ቢያሳስቡም እስራኤል ግን በተቃራኒው ሰፋሪዎችን በገንዘብና በሎጂስቲክስ እየረዳች የፋለስቲንን መሬት የመቀማት ሂደቷን አጠናክራ ቀጥላለች። የሰብአዊ ሁኔታ እጅግ አሳሳቢ የሆነ የመጣ ሲሆን በሚሊዮን የሚቆጠሩ ሰዎች በየቀኑ የጥቃት ስጋትና የኑሮ ውድነት ውጥረት ውስጥ ይገኛሉ። የዛሬው ጥንቅራችን የተመለከታችሁትን ይመስል ነበር። አዳዲስ ትኩስ መረጃዎች ሲኖሩ ወዲያውኑ እንመለሳለን። ለፈጣንና አስተማማኝ ዓለም አቀፍ መረጃ ቢርና ማሪክን ሰብስክራይብ ማድረግ አይረሳም።